ሰላም እንዴት ናችሁ? ውድ የታምቢ ኤዱኬሽናል ቻናል ቤተሰቦች ከዚህ በፊት አንትሮፖሎጂ ቻፕተር 5ን ሰርቼላችሁ ነበር። አሁን ደግሞ እሱን ስለጨረስን አሁን ደግሞ ቻፕተር 6ን ፓርት 1 ይዤላችሁ መጥቻለሁ። በአሪፍ አገላለጽ ነው የገለጽኩት እና ቪዲዮዎች ደግሞ ቶሎ እንዲደርሷችሁ የደውል ምልክቷን ተጭናችሁ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ሰላም እንዴት ናችሁ? ዛሬ ደግሞ ቻፕተር 6ን አንትሮፖሎጂን ይዤላችሁ መጥቻለሁ። ከዚህ በፊት ቻፕተር 4ን ሰርቼላችሁ ነበር። እሱን ካላያችሁ እሱን እንድታዩት ድጋም እንዳረጋችኋለሁ እና እኔ የምሰራላችሁ ቪዲዮዎች ቶሎ እንዲደርሷችሁ አካውንቱን ሰብስክራይብ ማድረግ እና ደወል ምልክቱን መጫን አትርሱ። ቀጥታ ወደ ቪዲዮ እንሂድ። ቻፕተር 6 ምን ይላል? ከስተመሪ ኤንድ ሎካል ገቨርናንስ ሲስተም ኤንድ ፒስ ሜኪንግ ይላል። ኢንዲጂነስ ሲስተም ኦፍ ገቨርናንስ ሃቭ ቢን ዩዝድ ቱ ሜንቴን ሶሻል ኦርደር አክሮስ ኢትዮጵያን ያው ይሄ የተለመደ ባህል ነው። ሀገር በቀል የሆኑ ሶሻሎችን ኦርደር የሚያደርጉበት ገቨርናንስ ሲስተም አለ ኢትዮጵያ ሪጂናል ውስጥ ማለት ነው። በተለይ ደግሞ ኦሮሚያ ክልላዊ መንግስት ስር ያሉት እንትኖች ለምሳሌ ገዳ ስርዓት የሚባለውን የምታውቁ ይመስለኛል። ከበፊትም ጀምሮ ነበር ማለት ነው። የዲሞክራሲ የሚባለው ነገር ከመምጣቱ በፊት ሰው መብቱና ግዴታውን ማስከበር ከመጀመሩ በፊት እንደዚህ አይነት ሲስተም በኦሮሞ ገዳ ስርዓት ውስጥ እንደነበር የሚናገር እንትን ነው የቻፕተር ከሱ ጋር የተያያዘ ነገር ነው የምናየው። ኦሮሞ ገዳ The Gada of Oromo is one of the well-studied indigenous system of government since 1950 እና እንደነገርኳችሁ ምንድነው ይሄ የኦሮሞ ገዳ የሚባለው ኢንዲጂነስ ሲስተም ውስጥ እንደ አንድ ኤግዛምፕል መውሰድ እንችላለን ማለት ነው። ይሄ ከመቼ ጀምሮ ነው? ከ1950 ጀምሮ የነበረ ስርዓት 1950 ይሄ አሁን ላይ ኢትዮጵያ ምንድነው ሪቫይዝድ የተደረገው ህጓ ራሱ ስንት ነው የሚለው? በ1955 አይደለም የሚለው። ከዛ በፊት ራሱ ይሄ ፌዴራል ዲሞክራቲክ ሪፐብሊክ የሚባለው ነገር ከመምጣቱ በፊት ራሱ ኦሮሚያ ውስጥ እንደዚህ አይነት ሲስተም ነበር ማለት ነው። ይሄ ዲሞክራታዊ አሁን ላይ ያለው መብት ማስከበር እና ሰዎች ግዴታቸውን እንዲጠብቁ የሚያዘው ስርዓት ከመምጣቱ በፊት ኦሮሚያ ሪጂናል ስቴት ውስጥ ካልቸራሊ እንደዚህ አይነት governance ነበር ማለት ነው። Scholar studied Oromo Gada include Bater, Haberland and Asmaron እና በምን ይከፍላቸዋል? ያው ስማቸውን በግልጽ እንትን ለማድረግ ስለሚከብድ ሀበርላንድ፣ አስመሮን፣ ባክስተር ምናምን የሚባሉ ምን አላቸው? ስኮላሮች አላቸው። ክፍል አላቸው ማለት ነው። የራሳቸው የሆነ ሚና ያላቸው አካላት እና አስተዳደር አላቸው። የገዳ ሲስተም is an age grading institution of the Oromo that has a complex system of administration, lawmaking and dispute settlement እና ኤጅ ግሬዲንግ ዘመን አቆጣጠር ላይ ምናምን ሲስተም ከድሮ ጀምሮ የነበረ ነው እና ስርዓቶችን ሎው ሜኪንግ ላይም ግን እንትን ሜክ በማድረግ ላይም ሲሰራ የነበረ ሲስተም የገዳ ሲስተም የሚባለው በጣም ኮምፕሌክስ ነው። ብዙ ስርዓቶች በውስጡ ያካተተ ነው እና ሞር ለማወቅ ደግሞ ማንበብ ትችላላችሁ ገዳ ሲስተም። ግን እዚህ ላይ ያው ለምን መጥቀስ እንደተፈለገ ብቻ ካወቃችሁ በቂ ነው። In the Gada system, political power is transferred from one generation
ሴት ሉባ ቱ አናዘር ኤቭሪ 8 years። ምንድን ነው የሚለው? ይሄ በገዳ ሲስተም ውስጥ ፖለቲካል ፓወር በየ8 ዓመቱ ነው ማለት ነው እንትን የሚደረገው ሽግግር የሚደረገው ከአንድ ጄኔሬሽን ወደ ሌላኛው ጄኔሬሽን የሚተላለፈው በ8 ዓመት ጋፕ ነው ማለት ነው። ይህ ምርጫው የሚካሄደው ይህ ሉባ የሚባለው የሚመረጠው በ8 ዓመት ውስጥ ነው ማለት ነው። ገዳ ኦፊሻልስ such as the Abba Gada and Abba Sera serve for 8 years and leave their position to the new generation of ገዳ officials። እና በገዳ ኦፊሻል ውስጥ ምንድነው አባ ገዳ የሚባለው ወር ደግሞ አባ ሴራ የሚባለው ከ8 ዓመት በኋላ ስልጣኑን ወደ ቀጣዩ ጄኔሬሽን እንዲሸጋገር ያደርጋል ማለት ነው። አሳልፎ ይሰጣል። The law making process has rooms for wider participation of the people. Gumi Gayo and law making assembly of the Borana Oromo is a good example። እና ይሄ ሲስተም ምን ነበር? ብዙ ህዝቦችን ኦሮሚያ ህዝቦችን የሚያሳትፍ ነው። በተለይ ደግሞ እንደ ኤግዛምፕል መውሰድ የምንችለው አሁንም ድረስ ስላለ የገዳ ሲስተም ቦረና አካባቢ ያሉትን ኦሮሞ ማህበረሰብን ብናየው የራሳቸው የሆነ ስርዓት አላቸው። ሲሸጋገር የመጣ አሁንም ድረስ በየ8 ዓመቱ እየመረጡ የሚሾሙት አባ ገዳ አላቸው ማለት ነው። እና የሚገርም ካልቸር ነው፣ የሚገርም ስርዓት ነው። በጣም ደስ የሚል ማህበረሰብ ነው የኦሮሚያ ማህበረሰብ። ትውፊታቸውን ብትመለከቱ በቃ ቀደምት ነገር ናቸው። ኢትዮጵያ ውስጥ በጣም ያልተወራላቸው ግን በጣም ብዙ ታሪካዊ የሆነ ነገር ያላቸው ማህበረሰቦች ናቸው። ጉሚ ጋዮ is held every 8 years to revising, adapting, making and publicizing the customary law or sera and custom ada of the Oromo። እና ጉሚ ጋዮ የሚባለው ስርዓቱን ሄልድ የሚያደርገው እስከ 8 ዓመት ምንድነው ሪቫይዚንግ እስኪደረግ ድረስ አዳፕት ማድረግ አለበት። ሁሉንም ኃላፊነት ስለሚጣልበት ብዙ ኃላፊነት ነው ያለበት። ሞር ኮምፕሌክስ እንደሆነ አይተናል ቅድም። እና ፐብሊሳይዚንግ ማድረግ አለበት፣ እንትኑን ማስፋፋት አለበት ህጉን። ምን ነው የሚለው? ፐብሊሳይዚንግ ዘ ከስተመሪ ላው ነው የሚለው። እና ከስተምስ ኦፍ ዘ ኦሮሞ እና ካልቸሩን ማስፋፋት ላይ የመጫወት ግዴታ አለበት ማለት ነው። በዚህ በ8 ዓመቱ የምርጫ ሂደት አሳልፎ የሚሰጠውን ጄኔሬሽን ምን ማድረግ አለበት? በጣም መጠበቅ አለበት ማለት ነው። 8 ዓመት ሙሉ አሳልፎ ስለተሰጠው ያው ከ8 ዓመት በኋላ ነው የሚወርደው። በመሃል የሚያስወርደው ህግ የለም በዚህ ስርዓት ውስጥ። ስለዚህ እስከዛ ድረስ በትክክል ነው ማገልገል ያለበት ማለት ነው። the Waliso Oromo have a law making assembly known as ያኢሃራ held every 8 years። እና ቦረና ብቻ አይደለም ደግሞ የወሊሶ ኦሮሞዎች እንደዛ አይነት ነገር አላቸው። እነዚህ አይነት ገቨርናንስ ሲስተም አላቸው እንደ ገዳ አይነት ማለት ነው። ዘጌዲዮ ባሌ እነዚህ እንደዛ ነው። ዘጌዲዮ ኦፍ ሳውዘርን ኢትዮጵያ ኢንዲጂነስ ሲስተም ኦፍ ገቨርናንስ ኮልድ ባሌ። እና ጌዲዮ ባሌ የሚባል ነገር አለ ሳውዘርን ኢትዮጵያ ውስጥ። እነዚህ ሳውዘርኖች የራሳቸው ሲስተም አላቸው እነሱ ባሌ የሚባል ማለት ነው። ዘባሌ and the ገዳ ሲስተም of the Oromo have some similarity። እና ከኦሮሞ ገዳ ሲስተም ጋር የሳውዘርን ኢትዮጵያን ጌዲዮ ባሌ የሚባለው
በጣም የሆነ የሚያመሳስላቸው ነገሮች አሉ ማለት ነው። ፎር ኤግዛምፕል ቦዝ ሃቭ ግሬዲንግ ሲስተም ኤንድ ኤክሰርሳይዚንግ ፔሪዮዲክ ትራንስፈር ኦፍ ፓወር ኤግዛምፕል ኤቭሪ 8 ይርስ። ለምሳሌ ሁለቱም የስልጣን ሽግግር የሚያደርጉት ጀኔሬሽን ቱ ጀኔሬሽን ስልጣንን አሳልፈው የሚሰጡት በየ8 ዓመቱ ነው ማለት ነው። ይሄ የሚያመሳስላቸው ነገር ነው። The role of religion is high to indigenous system of governments እና እነዚህ ከእምነት ጋር የተያያዙ ህጎች በጣም ኬር የሚደረጉ ናቸው ማለት ነው። እዚህ ሲስተም ውስጥ በሁለቱም በጌዲዮን በኦሮሞዎቹ ማለት ነው። ገዳ ሲስተሙ እና ባሌ የሚባለው በጣም እምነት ላይ ኢንዲፔንድ የሆነ ነገር ነው። Moreover, the customary law of the Gedio is called Sera. Moreover, the customary law of Gedio is called Sera. እና ስርዓቱ ምንድን ነው የሚባለው? ሴራ ነው የሚባለው ማለት ነው። The General Assembly is the highest body of the Gedio indigenous system of governments. የሚባለው ደግሞ ምንድን ነው? ሃይስት በዲ ነው ማለት ነው። ይሄ በዚህ ገቨርናንስ ሲስተም ላይ ኢንዲጂነስ ገቨርናንስ ሲስተም ላይ እንደ የበላይ አካል የሚታየው ያአ ነው የሚባለው። በኦሮሞ ውስጥ ደግሞ ምንድን ነው ያለው? አባ ሴራ እና አባ ገዳ ነበር ያለው። በእነዚህ ደግሞ ያአ ነው የሚባለው። The Bale is a complex system which has 3 administrative hierarchy: Abba Gada, Roga or traditional leader next the Abba Gada, and 2 level of council of elder known as Hullu Hayyicha and Songo Hayyicha. እና በዚህ ባሌ ኮምፕሌክስ የሆነው ሲስተም ውስጥ 3 ሄራርቺዎች አሉ ማለት ነው። አባ ገዳ፣ ሮጋ እና ሁለቱ እንትኖች አንድ ላይ ሁለቱ ካውንስሎች አንድ ላይ ሁላ ሀይቻ እና ሶንጎ ሀይቻ የሚባሉት የመጀመሪያው አባገዳ ሮጋ እና ሶስተኛው ደግሞ ሁለቱ ካውንስሎች አንድ ላይ ማለት ነው ሁላ ሀይቻ እና ሶንጎ ሀይቻ የሚባሉት። ይሄ አባገዳ ሮጋ የሚባለው ከአባገዳ ቀጥሎ ያለው እና ሶስተኛ ላይ ያሉት ደግሞ ካውንስሎች ሁለቱ ከምን ቀጥሎ ነው ያሉት? ከሮጋ ቀጥሎ ያሉት ናቸው ማለት ነው። ኮንፍሊክትስ አር ሪሶልቭድ ባይ ዘ ሶንጎ ሀይቻ አት ቪሌጅ ሌቨል። ኮንፍሊክት ግጭት ምናምን ሶልቭ የሚደረገው ወይ ደግሞ መፍትሄ የሚያገኘው እርቅ ምናምን የሚደረግበት ስርዓት የሚመራው ማን ነው? ሶንጎ የሚባለው ነው ማለት ነው። ሶንጎ ሀይቻ ቪሌጅ ሌቨል። ይሄ በቪሌጅ አካባቢ ያሉት ህዝቦች ላይ ኮንፍሊክት ሲፈጠር ሶንጎ ሀይቻ ነው ማለት ነው እንትኑን ሪሶልቭ የሚያደርገው። When disputes are not settled at the village level, case can be referred to first to the Hulla Hayyicha and finally to the Abba Gada. እነዛ ሶንጎ ሀይቻዎች ያንን ቪሌጅ ሌቨል ላይ ያለውን መፍታት ካልቻሉ እና ወይ ከከበዳቸው ወደ ማን ነው የሚያስተላልፉት? ወደ ሁላ ሀይቻ ያስተላልፋሉ ማለት ነው። ወደ ፈርስቱ ሁላ ሀይቻ እና ፋይናሊ ወደ አባ ገዳ ይወሰዳል ማለት ነው። 3ቱን ሄራርቺዎችን አይተናል። አባ ገዳ፣ ሮጋ እና ሁላ ሀይቻ እንደ ሶንጎ ሀይቻ ብለናል። ሶንጎ ሀይቻ የተባለው በቪሌጅ ሌቨል ነው ማለት ነው። እና እሱ ካልቻለ ወዴት ይወስዳል? ወደ ሁላ ሀይቻ ይወስዳል። ሁላ ሀይቻ ካልቻለ ደግሞ ቀጥታ ወደ አባ ገዳ የሚወሰድ እንትን ነው ማለት ነው። ይሄ ፍጻሜ እስኪያገኝ ድረስ ያ ኮንፍሊክት በዛ ድረስ ይሄዳል። በሽግግር አንዱ መፍታት ካልቻለ ወደ ሌላኛው የሚተላለፍ ነው ማለት ነው። እና አቅም አላቸው፣ እያንዳንዳቸው አቅም አላቸው
እና ስልጣን አላቸው። ከስልጣናቸው ውጪ መሰረት አይችሉም። ስለዚህ ለበላይ አካል ነው የሚያስተላልፉት ማለት ነው። በዚህ ሲስተም ውስጥ አሁን እንዳለው ነው ማለት ነው። በቃ እንደ ዲሞክራቲክ ሲስተም ነው። ስጋሞ አይደለም ዲሬ ወጋው ስጋሞ ዲሬ ወጋው ስጋሞ ስጋሞ ዲናታ ሴንትራላይዝድ ፖለቲካል ሲስተም። ጋሞዎች ደግሞ ሴንትራላይዝድ የሆነ ፖለቲካል ሲስተም የላቸውም ነው የሚለው። ጋሞ ፒፕል ዌር ኦርጋናይዝድ ኢንቱ ሴቨራል ሎካል አድሚኒስትሬሽን ሎካሊ ናውን አስ ዴሬስ። ግን እነዚህ ጋሞ ፒፕሎች ምንድን ናቸው? እነዚህ በሎካል አድሚኒስትሬቲቭ ምን የተደረጉ ናቸው? ኦርጋናይዝድ የተደረጉ ናቸው እና መገለጫቸውም ደግሞ ምንድነው? ዴረስ ነው የሚባለው። there were more than 40 ዴረስ across the ጋሞ ሃይላንድስ። ጋሞ ሃይላንዶች ላይ ምን አለ? 40 የሚደርሱ ዴሬ ወይ ደግሞ ሴንትራላይዝድ የሆነ ኦርጋናይዝድ የሆነ ሴንትራላይዝድ ያልሆነ ግን ኦርጋናይዝድ የሆነ ሎካል አድሚኒስትሬሽን እንትን አላቸው ማለት ነው። ጋቨርናንስ አላቸው ወደ 40 የሚጠጉ። each dere had its own cow king and አለቃ ኤሌክትድ ሊደር። እና እነዚህ ዴሬ የሚባሉት እነዚህ ወደ 40 የሚጠጉት እያንዳንዳቸው የራሳቸው የሆነ ካው አላቸው። ካው ማለት ኪንግ ማለት ነው። እና አለቃ ኤሌክትድ ሊደር ተመራጭ አላቸው። The indigenous system of governance embraced the Dere Woga or customary law and the Dubusha assembly። እና ምንድነው ይሄ ኢንዲጂነስ ሲስተም ደግሞ በጋሞ ውስጥ የሚገኘው ደግሞ ምን አለው? የራሱ የሆነ ከስተመሪ ሎው አሉት ማለት ነው። ልክ እንደ እንገዳና ጌዲዮ ባሌ የሚባለው የራሳቸው ስርዓት አላቸው እነዚህም። The highest body of the indigenous governance is the Dere Dubusha, a general assembly that is responsible to make and revise customary laws, resolve major disputes that cannot be solved at the lower levels. The highest body of the indigenous governance is the Dere Dubusha, a general assembly that is responsible to make and revise customary laws, resolve major disputes that cannot be solved at the lower level። እና ይሄ ዴሬ ዱቡሻ የሚባለው ደግሞ ምንድነው? እንደ ሃይስት ቦዲ ነው ማለት ነው። ልክ እንደ አባ ገዳ እንደ አባ ሲራ እንደሚባሉት በኦሮሞ ውስጥ ይሄን ደግሞ የበላይ ሃይስት ቦዲ ነው ማለት ነው። እና ሃይስት ቦዲ ሆኖ ምን አይነት ሪስፖንሲቢሊቲዎች አሉት? ላዎችን ሪቫይዝ የማድረግ እንትኖች አሉት። ዲስፒዩት ሲፈጠር ሪሶልቭ ማድረግ ማለት ነው። እና ወርዶ ደግሞ በሎወር ሌቨል ላይ አይደለም ሪሶልቭ የሚያደርጉ፣ ይሄም ስቴፕ አለው ማለት ነው። ከሱ በታች ያሉት እንትኖች ምንድነው የሚባሉት? ሄራርቺዎች ካልቻሉት ነው ወዛ ወዳይ የበላይ አካል የሚወሰደው ማለት ነው። እንትኑ ሰዎቹ እንዲጋጩ ያደረጋቸው ኬዝ ወደ ሃይስት ቦዲ የሚወሰደው ከዛ በኋላ ነው ማለት ነው። ዳቡሻ አሴምብሊ ሃዝ 3 ሄራርቺስ። ዳቡሻ አሴምብሊም ደግሞ 3 ሄራርቺዎች አሉ። ዴሬ ዳቡሻ፣ ሰብ ዴሬ ዳቡሻ ኤንድ ጉታ ዳቡሻ ኦር ናይበር ዳቡሻ ይባላል ማለት ነው። ቪሌጅ ሌቨል የሚባለው ነው። ጉታ የሚባለው እንደ ቅድም እንዳየነው ነው። ሰብ ዴሬ ዳቡሻ የምንለው ደግሞ ሚድል ላይ ከጎረቤትም አልፎ ትንሽ በቃ ሰፈር ውስጥ የሆነ የበላይ ምናምን አለ አይደለም፣ ወደ ህግ ሳይወሰድ ወደ የበላይ ሳይወሰድ ያሉት እንትኖች ናቸው ማለት ነው። እዚህ ስልጣን ያላቸው ሰዎች
አሉ። እነዚህ በገቨርነንስ ሲስተም ላይ ማለት ነው። በስርዓቱ ውስጥ ይህም በ3 ይከፈላል ማለት ነው። እና መጨረሻ ላይ ኬዙ በጣም ትልቅ ከሆነ እና እነሱ መፍታት ካልቻሉ ወደ ዴሬ ዳቦሻ ይወሰዳል ማለት ነው። ወደ የበላይ አካል የሃይስት በዲ ወደሚባለው ማይነር ኬዝ ኤንድ ዲስፒዩት አር ሪሶልቭድ ባይ ዘ ዴሬ ሲማ ካውንስል ኦፍ ኤልደርስ። እና በጣም ማይነር የሆነ ኬዞች ዲስፒዩቶች ሪሶልቭ የሚደረጉት በዴሬ ሲማ ካውንስል ኦፍ ኤልደርስ ነው የሚለው። ትናንሽ ግጭቶች በእነሱ ነው እንትን የሚሉት። እና በመቀጠል ደግሞ እናያለን ኢንትራ ኤንድ ኢንተር ኤትኒክ ኮንፍሊክት ሪሶሉሽን ኢንስቲትዩሽን። የሆነ ኢንትራ እና ኢንተር የሆነ ኤትኒክ ኮንፍሊክቶችን ሪሶልቭ የሚያደርጉ ኢንስቲትዩሽኖች አሉ። ስለነሱ ነው ማለት ነው የምናየው። There are different indigenous institutions of the conflict resolution and the peacemaking across region and cultures in Ethiopia. እና እነዚህ ኢንስቲትዩሽኖች ብዙ ናቸው ማለት ነው። በካልቸር እና በሪሊጅን በኩል categorized ማድረግ እንችላለን። different terms used to discuss this indigenous institution. The following are some of them. Customary dispute resolution mechanisms. customary dispute የሚባሉትን ወይ ደግሞ ህግን የመጣስ ሜካኒዝም ሲገጥማቸው ሪሶልቭ የሚያደርጉበት ተርም አለ። ትራዲሽናል ሜካኒዝም ኦፍ ኮንፍሊክት ሪሶሉሽን። ትራዲሽናል ሜካኒዝምን ሲጥስ አንድ ሰው እንትን የሚደረግበት ህግ አላቸው ማለት ነው። የሚቀጥበት የራሱ የሆነ ህግ አለ እና ትራዲሽኑን ሲጥስ ያንን ትራዲሽን ኮንፍሊክት የተደረገውን ነገር የሚፈቱበት የራሳቸው ሜካኒዝም አላቸው። ትራዲሽናል ሜካኒዝም የሚባል ግራስ ሩት ጀስቲስ ሲስተም። ስለ ጀስት ከጀስት ጋር የተያያዘው ደግሞ የሚፈቱበት የራሱ የሆነ ሜካኒዝም አለ ማለት ነው። ሌላ ደግሞ ከስተመሪ ጀስቲስ ኢንስቲትዩሽን ዘሴም እንትን ነው። ኢንዲጂነስ ጀስቲስ ኢንስቲትዩሽን and the mechanism share several common aspects include the following. እና የኢንዲጂነስ ጀስቲስ ኢንስቲትዩሽን እና ሜካኒዝም share several common aspects አላቸው የሚለን ሼር የሚደራረጉ አስፔክቶች አላቸው። high involvement of elders at different stage of conflict resolution and the peacemaking process. high involvement of elders at different stage of conflict resolution and peacemaking process. እና በእነዚህ የኮንፍሊክት ስቴጆች መካከል ምንድን ነው በጣም ሀይ የሆነ ኢንቮልቭመንት ኦፍ ኤልደርስ አለ ማለት ነው። የከፍተኛ የሆነ ቁጥጥር የበላይ ኃላፊ አለ ማለት ነው። እነዚህን ራሱ ስራ አካቶ ኮንትሮል የሚያደርጋቸው የበላይ አካል አለ። በዚህ ውስጥ preference and respect for elders known for their qualities including experience in dispute resolution, knowledge of customary laws, impartiality, the ability of listening. እና መከባበር ኳሊቲ የመጠበቅ ለምሳሌ ዲስፒዩት ግጭቶች ሲፈጠሩ ኖሌጅ ኦፍ ከስተመሪ ሎውስ እውቀት እንዲኖረው የሆነ ሰው ኳሊቲ ላይ ይሰራል ማለት ነው። ህጉን እንዲያከብር ለህጉ እንዲገዛ ትምህርት ይሰጣል ማለት ነው። አቢሊቲ ኦፍ ሊስኒንግ የመስማት ተሰጥኦ እነዚህ አይነት ነገሮች ይሰጣቸዋል። በዚህ እንትን ውስጥ ያሉ ሰዎች በዚህ ስርዓት ውስጥ ያሉ ሰዎች እነዚህ አይነት ግንዛቤ ያላቸው ማለት ነው። ኢንዲጂነስ ጀስቲስ ሲስተም also have
difference in terms of hierarchies, procedures and level of complexity እና በዚህ ሲስተም ውስጥ ያሉ ምንድን ናቸው? የተለያየ የሆነ ሂራርቺዎች፣ ፕሮሲጀሮች እና የሆነ ኮምፕሌክስ የሆነ ደረጃ አላቸው ማለት ነው። ከስተመሪ ጀስቲስ ኢንስቲቱሽን ኢንክሉድ ስሪ ሜጀር ኮምፖነንትስ። የከስተመሪ ጀስት የምንለው ደግሞ ሶስት ኮምፖኔንቶች አሉት። ዋና ዋና የተባሉት ኮምፖኔንቶች አሉት። ከስተመሪ ሎውስ፣ ካውንስል ኦፍ ኤልደርስ ኤንድ ከስተመሪ ኮርት ኦር አሴምብልስ። ከስተመሪ ሎው፣ ካውንስል ኦፍ ኤልደር እንደ ከስተመሪ ኮርትስ ኦር አሴምብልስ ማለት ነው። ከስተመሪ ሎው የሚለውን ስናይ መጀመሪያ ላይ ያለውን it refers to a body of rules, norms and a set of moral values that serve as a wider framework for human conduct and social interaction። እና ይህ ከስተመሪ ሎው የምንለው ኖርሞችን ምንድነው የሚባለው? ኖርም የሚባለው ምንድነው? የባዲ ኦፍ ሩል ሆኖ ኖርም የሚባለው ምሳሌ የሚባለው ከስርዓት ያፈነገጠ ህጉን የጣሰ ማለት ነው። እና ሞራል ቫሊዩ አንድ ሰው ሞራሉን ከሶሻል ጋር ኢንተራክት ለማድረግ የሚጠቀምበት ኮንዳክት ነው ማለት ነው። የሶሻል ኢንተራክሽን ኮንዳክት ነው። the sera of the Sidama and the dere woga of the Gamo, the sera ada of Oromo and the Gordena sera of Kestana Gurage are example of customary laws። እነዚህ የከስተመሪ ሎው ኤግዛምፕሎች ደግሞ ምንድን ነው? ሴራ ኦፍ ሲዳማ፣ ሲዳማ ውስጥ አለ። አሁን ሴራ የሚባል ነገር አለ፣ ህግ የተባለው ማለት ነው። ከስተመሪ ሎው የሚባለው እሱ ህጉ የሆነ ኢሹ ሲኖራቸው የሆነ ኮንፍሊክት ሲኖር ያንን ግጭት ለማስቆም ወይ ኮንፍሊክቱን ለማቆም የሚጠቃበላ የሚያደርገው የራሱ የሆነ ህግ አሏቸው ማለት ነው። ሴራ የሚባለው በሲዳማ ውስጥ በወጋ በዴሬ ወጋ ውስጥ በጋሞ ውስጥ ደግሞ ዴሬ ነው የሚባለው። ዴሬ ወጋ ነው የሚባለው። በኦሮሞ ውስጥ ደግሞ ሴራ አዳ ነው የሚባለው። ሴራ አዳ ኦሮሞ ነው የሚባለው። ጎርዴና ሴራ ኦፍ ቀንቴና ቀስቴና ቀስቴን ጎርዴና ሴራ የሚባለው ደግሞ የቀስቴን ወደ ጉራጌ አካባቢ ያሉት ነው ማለት ነው። In most cases, customary laws are available orally. Some customary laws are published in recent years. እነዚህ በኦራሊ ብቻ ነበር እንትን የተደረጉት እነዚህ ከስተመሪ ሎዎች። አሁን ላይ ግን ፐብሊሽ ተደርጓል ማለት ነው። ሪሴንት ላይ ቅርብ ጊዜ ፐብሊሽ ተደርጎ ተጽፎ ወጥቷል ማለት ነው። ይሄ ለምሳሌ ፌደራል ሲስተም የሚባለው ተጽፏል። አሁን በዩኔስኮ ራሱ ተመዝግቦ የተጻፈ ሆኗል ማለት ነው። ፎር ኤግዛምፕል the ሰባት ቤት ጉራጌ published their customary laws named ኪቻ the ጉራጌ customary law in 1998። ምሳሌ ጉራጌ ውስጥ እንደ ከስተመሪ ሎዋቸው አካቶ ኪቻ የሚባለውን አፕላይ አድርጎታል ማለት ነው። ለዚህ ሲተላለፍ የመጣው በአሁኑ ጊዜ ራሱ ማለት ነው። ሲሚላርሊ ኪስቴን ሶዶ ጉራጌ ሃፍ ሪትን ቨርሽን ኦፍ ከስተመሪ ሎው ናውን አዝ ጎርዴና ሸንጎ። ጎርዴና ሸንጎ የሚለውን ደግሞ ጉራጌዎች ብሎ ምን አድርጎታል? ከስተማይዝ አድርጎታል ማለት ነው። ካውንስል ኦፍ ኤልደርስ። ሁለተኛ ደግሞ የምናየው ምንድነው? ካውንስል ኦፍ ኤልደር ነው። The Council of Elders embrace highly respected and well-experienced community members who have a detailed knowledge of the customary law.
ይሄ ደግሞ ምንድን ነው? ዌል ኤክስፒሪየንስ ያለው ሃይሊ ሪስፔክትድ የሆነ እንትን ማፍጠር ነው ማለት ነው። ኃይል እንዲኖረው አድርጎ የሆነ ሰው ከስተመሪ ሎዎችን ከያዘ በኋላ ከዛ በኋላ ያለው ስርዓት ነው ማለት ነው። The institution of council of elder has different name in various ethnic groups. የሀገር ሽማግሌ ጃርሰብያ ይባላል። ጃርሰብያ በኦሮሞ ውስጥ ጃርሰብያ ነው የሚባለው። የሀገር ሽማግሌ የሚባለው በአማራ ማለት ነው። እና እነዚህ ሰዎች ምንድን ናቸው? ቅድሚያ ከከስተመሪ ሎው የያዙት የሆነ እውቀት አላቸው። እሱን አፕላይ ሲያደርጉ ማለት ነው አሁን ላይ ኤክስፒሪየንስ ሲያደርጉ ይታያል። ለምሳሌ የድሮ ሽማግሌዎች የሆነ ግጭት ሲፈጠር አሁንም ድረስ ማስታረቅ ስራ ላይ ምናምን ይላካሉ። ችግር ሲኖር የማስታረቅ በጣም ትልቅ ግጭት ሲኖር ከወጣቱ ይልቅ ምንድነው ትላልቅ ሰዎች ናቸው የሚላኩት ኬዙን እንዲፈቱት ማለት ነው። ለምን? እነሱ ከስተመሪ ሎው የሚለውን አፕላይ ማድረግ ስለሚችሉ የራሳቸው የሆነ ከጥንት ጀምሮ የነበረ ከስተም ስለሆነ እሱን አፕላይ ያደርጋሉ ማለት ነው። ከስተመሪ ኮርትስ አር ፐብሊክ አሴምብሊ ዳት ሰርቭ ቱ ሜጀር ፐርፐስ። እና ከስተመሪ ኮርት የሚባለው ደግሞ ምንድነው? ፐብሊክ ነው። ደግሞ ይሄ ፐብሊክ የሆነና ሁለት የሆኑ ዋና ፐርፖዞች አሉት። ሂሪንግ፣ ዲስከሲንግ ኤንድ ሴትሊንግ ዲስፒዩትስ ነው አንዱ። ሁለተኛው ደግሞ ሪቫይዚንግ፣ አዳፕቲንግ ኤንድ ሜኪንግ ሎውዝ ነው። አንደኛው ሂሪንግ መስማት እና ስለ ችግሩ መስማት፣ ስለ ሁኔታው መረዳት መስማት፣ ከዛ ዲስከስ ማድረግ አንድ ላይ መወያየት እና ሴትሊንግ ዲስፒዩት ከዛ መፍትሄ መስጠት ላይ ይሰራሉ ማለት ነው አንደኛው። ሁለተኛ ደግሞ በፊት የነበራቸውን የሆነ ከስተም ካለ እሱን ሪቫይዝ ማድረግ፣ አዳፕት ማድረግ፣ ሰዎች አዳፕት እንዲያደርጉት ማስተማር ላይ ይሰራሉ ማለት ነው። እና ወደ ህግ ለማሳደግ ያደርጋሉ ይጥራሉ ማለት ነው። እና ይህ ቪዲዮ ረዝሟል መሰለኝ በዚህ ላብቃና ቀጣይ ፓርቱን ዘ ስሪ ስትራክቸር ኦፍ ጋሞ ከስተመሪ ጀስቲስ ሲስተም የሚለውን አብረን የምናይ ይሆናል ማለት ነው።